ጀት ቼክ አውት ነው የምንሰራው። የፍላይት ሲሙሌተሩ ከፍተኛ የትምህርት ደረጃ ካስተማሪ ጋር ነው የምንሰራው። አይድል አድርገው ብሎኛል። እኔ የምሰራው በእነዚህ ኪቦርድ ነው፣ ግን ውስጥ ግን የሚንቀሳቀሰውን ያሳያችኋል። በጣም አሪፍ ነው። ለምሳሌ መሪው ስስብ ይታያል። መሪውን ወደ ግራ ወደ ቀኝ ሳድርግ ይታያል እና አያችሁ። ይህ እንግዲህ አስባችሁታል። F7 ብትጫን አሁን ፍላፕ እዚህ ጋር ያለውን 1 2 3 አረኩት ማለት ነው። ይሄ ማለት ደግሞ ከውጭ ክንፉን አጠፋ አረኩት ማለት ነው። ውስጥ ያሉት ነገሮች በሙሉ የሚነካኩ ናቸው። እንደዚህ በማውዙም የአርቲኦ ላይ ለምሳሌ አውቶ ብሬክ፣ ሪጀክት ቴክ ኦፍ፣ ላንዲንግ ላይት አብራ ሲለኝ ላንዲንግ ላይት አብራ ሲለኝ እንዴት እንደማበራ ለምሳሌ እንደዚህ ዝቅ ታረጉትና እዚህ ጋር ያለውን ነገር እችን በማውዝ ጠቅ ማድረግ ነው። አያችሁ፣ በዛ በቢጭ ታዘዝኩ ማለት ነው። ኢንተራክቲቭ ማለት ከአስተማሪው ጋር እንደዚህ ተግባባን ማለት ነው። አይገርምም? ይኸውላችሁ ቴክኖሎጂ ለወጣቶች። አሁን ልንበር ነው ማለት ነው ከአስተማሪው ጋር። በጣም የሚገርም ሶፍትዌር ነው። ማይክሮሶፍት ፍላይት ሲሙሌተር ይባላል። ብዙ ዓመት ነው ያጠናሁት። እናንተም ኢንተረስት ላለው ሰው ብትመክሩ፣ ወጣቶች፣ የነገ ሀገር ተረካቢዎች፣ በክፍለ ሀገርም በአዲስ አበባም ያላችሁ check for positive rate of climb, then raise the landing. ረዳችኋቸው ማለት ነው። That's a lot to do in a short amount of time. This is one reason we have co-pilots. Wanting a cup of coffee is another reason we have co-pilots too. At about 1000 feet ጌም አይደለም በነገራችን ላይ ጌም ሳይሆን climb power for 90% N1 and lower the nose to 15 degrees nose up pitch. አሁን የምናደርገውን እየነገረኝ ነው። 200 knots until 3000 feet above ground level and then lower the nose to about 10 degrees nose up pitch. After you reach 200 knots, retract the flaps completely. Accelerate to 250 knots. አብሬ ሳደርግ አሳያችኋለሁ። You'll then be in a stable climb at ታያችኋል በደንብ እንደዚህ ትንሽ በራራኩላችሁ። Don't worry, I'll be your co-pilot and help you along the way. But you'll have to get your own coffee. Things are going to happen fast between now and ልንበር ነው። ዋናው ነገር ማብራሩ ሳይሆን feel free to press escape and restart the lesson. This is the electronic version of putting your hands back over your eyes. Here we go. You're clear for takeoff, so fly straight out, climb and maintain 12,000 feet. Advance the throttles to 40% N1. የትሮትል ማለት እዚህ ጋር ነው። በኤፍ3 ነው የሚጫነው ያላችሁ እዚህ ጋር አያቸው። 40% ስጠዋለኝ ትንሽ ግማሽ ነገር ሰጠውት መነሻ። ከዛ ብሬክ አነሳው እዚህ ጋር ነች አያችኋል። 95% ስጠዋለኝ ያው ገፋውት። በእጅ ነው የሚገፋው የፕሌን ነዳጅ። ያው ስንት ፐርሰንት እንደሰጠውት ደግሞ ለማየት እናደርጋለሁ። እዚህ ገባና ያያዋለሁ ማለት ነው። 90% አያችሁ ይሄ ማለት ነው። አሁን 95 ነው ያለኝ። ከዛ 80 ኖት ይላል እዘጋጃለሁ። V1 ካለኝ በኋላ ግን ፕሌኑን ማስቆም አይቻልም። የግድ መብረር አለባችሁ። There's 80 knots. 80 knots. Cross-check your two airspeed indicators and engine gauges. 80 knots. ስፒዱ 80 ደረሰ ማለት ነው። አሁን ያላችሁ እዚህ ጋር ነው። V1 ካለ በኋላ ሮቴት ሲል መሪውን ወደ ኋላ ሳብ በትንሹ There's 150. Now 154. Rotate. ሮቴት አያችሁ ደስ ሮቴት bring the nose up to 20 ጋራኩት degrees. ማለት ነው። Pitch up attitude. ትንሽ እንዲነሳ አያችሁት ተነሳን ማለት ነው። እግር እናጥፋለን ደግሞ ትንሽ ከፍ እንዳለን ፖዚቲቭ ሬት ሲባል You've accelerated through 162, which is V2. You have a positive rate of climb, so press G to raise the gear. አያችሁ ኢንክላይኑ ጨምረው አንገቱን ትንሽ ከፍ አድርጎ ወደ 20 ዲግሪ እያለኝ ነው። We're at 1000 feet AGL, so press F6 twice to retract flaps to 1. F6 ሁለቴ ስነሳ ፍላፑን ትንሽ Now set climb power to 90% N1 and change your nose up pitch angle to 15 degrees. 15 ዲግሪ ቀንሰው አለኝ። አፍንጫውን ከፍ ያረከውን እና ነዳጁን ደግሞ ትንሽ ቀንሰው ወደ 90 ዲግሪ ወደ 90% Push forward on the stick. አያችሁት? Now maintain 200 knots by adjusting your pitch. ኦኬ
200 ስፒዱን ቼክ ታደርጋላችሁ። ከ200 እንዳያልፍ 250 ማክሲመም። እንግዲህ አሁን ተነሳን፣ አየር ላይ ተንሳፈፈን በጥሩ ሁኔታ። አሁን አንገታችሁን ወደ 10 ዲግሪ ትቀንሱታላችሁ። እዚህ ጋር ነው የምናየው ፒቹን አያችሁ፣ ዲግሪ ያለው እዚህ ጋር ፍላፕ ሙሉ ለሙሉ እናነሳለን። F6 አሁን አያችሁ አውቶ ብሬክ እዚህ ጋር ቅድም አርቲኦ ላይ ያረኳትን ኦፍ አረኳት ወደ 10,000 ጫማ። ይሄ አውቶ ፓይለት ነው ያስተካከልኩትን ለበኋላ ማለት ነው። እዚህ ጋር ሆልድ አደረገዋል። አሁን ወደ ቀጥ በአሪፍ ሁኔታ 5,000 ጫማን አለፍን ያለምንም። አያችሁ በቃ አንድ ስፒድ አፕ አለኝ። ትንሽ ገባና ያዋለው አፍንጫውን ዘቅዘቅ አደረገዋለሁ። ወይ ነዳጁን 90 መሆን ነበረበት፣ ትንሽ ወርዷል። ያጨመርኩለት በቃ በነጭ አበራለሁ። ካልፈራችሁ ግን በቢጫ ያበራዋል፣ ከዛ ይዘጋባችኋል። አሁን ተነስተን አየር ላይ ተሳፈናል ማለት ነው በቦይንግ 37። አሁን ውስጥ እንገባለን። ስፒድ እናያለን። ከአመቱ እንደምታዩት ስሎ ማድረግ አለብኝ። ለምስ 10,000 ሳላልቅ 250 ስፒድ አልፏል እና ትንሽ አንገቱን ቀና ሳረገው ይስተካከላል። ለምን ዳገት ፈጠርኩበት ማለት ነው። አያችሁ Leveling off at 12,000 feet means we will start our preparation around 10,000 feet. You'll continue to decrease your pitch and accelerate to cruise speed. Then we'll practice some turns. Push forward on the stick. ትንን ቀንስ እያለኝ ነው። አፍንጫህን ፎርዋርድ ፒች ፎርዋርድ ማለት ስፒድ አፕ። አሁን ደግሞ ከ250 ስለበለጠ ስላነሰ አሁን ደግሞ ስፒድ ጨምር ሲለኝ አፍንጫህን ዘቅዘቅ አደረኩት ማለት ነው። ወደ 10 ዲግሪ ነው አሁን ላይ ያለ 10,000 ጫማ እስክናልፍ ነው። ያው 250 እንዳያልፍ ይፈልጋል። 10,000 ደግሞ አሁን ደግሞ accelerate to 280 knots and leave the power at 90% and 1. Also, switch your landing light off now. አያችሁ እስከ 280 አሁን ስፒዱን መጨመር እችላለሁ። ለምን 10,000 ጫማ አለፍን ማለት ነው። ፑል ባክ ማለት ትንሽ ቀና አድርገው ማለት ነው። አሁን ግን እኔ ከዚህ በኋላ ግርግር ውስጥ ከምገባ አውቶ ፓይለት ይኸው ኦን አረኩኝ። አውቶ ትሮትል ነዳጅ ስጠው፣ ስፒዱን ያዝልኝ፣ 12,000 ጫማ ያዝልኝ፣ ሄዲንጉን ያዝልኝ ብዬ ተገላገልኩ ማለት ነው። አሁን ራሱ ነው በቃ 12,000 ድረስ የምሄደው ማለት ነው። በቃ እኔ እጄን አነሳው ራሱ ያስተካክለዋል 10,000 ድረስ። አሁን ፑሽ ፎርዋርድ ምንም አልሰራም። ራሱ ያመጣጥነዋል አውቶ ፓይለቱ። ለምን ስፒዱ ሰጠውት። With 1,000 feet to go, lower the nose to get 1,500 feet per minute on the VSI. እዚህ ጋር ያልሰራሁት የረሳሁት ነገር ብቻ መኖር የለበትም። 12,000 feet, so decrease your pitch to about 2 degrees and reduce your power. እስቲ እዚህ ጋር አልቲቲዩድ ሆልድ አድርጌያለሁ 12,000 ጫማ። ግን እዚህ ጋር ሆልድ ያላረኩት ነገር መኖር ይኸውላችሁ፣ አያችሁ ዜድን አውቶ ፓይለቱን። ግን ችግሩ አውቶ ፓይለቱን ዋናውን ኪ ሆልድ አላረኩት። አሁን አየሁት በዜድ ነው ሆልድ የምታረጉት 13,000 ምናምን ወጣ። ራሱ ያስተካክለዋል። ብዙም ሳይድ ነው ያወቅኩት። ያው ከአስተማሪ ጋር ላንዲንግ ላይት ደግሞ አላጠፋሁም። ላንዲንግ ላይት ቅድም ያበራነው ስንነሳ ከ10,000 ጫማ በላይ እዚህ ጋር ጣራው ላይ አለ። እሷን አጠፋለሁ ማለት ነው ወደ ላይ። ይህን ሁሉ ስለሚያይብኝ ካልሰራው በቢጫ አሁን ተጽፎብኛል፣ ወደ ቀይ ከተጻፈብኝ ይሰካብኛል፣ አይቀጥልም ማለት ነው። ግን አሁን ቶሎ እንዲወርድ እና እንትን እንዲል እዚህ ጋር ቨርቲካል ስፒዱን ማይነስ ኔጌቲቭ አድርጌ ቶሎ ማውረድ። ስፒዱ ራሱ 280 እንዲመጣልኝ ማድረግ ይኖርብኛል። pull back on the stick. pull back እና ያው ኢንክሪዝ ቨርቲካል ስፒድ 1500 እያለኝ ነው። እስቲ ራሱ ወደ ኖርማል 12,000 ጫማ እንዲወጣ ነው የፈለኩት። ቀንሶ ግን pull back on the stick 12,000 ላይ እንዲረጋጋ ነው የፈለኩት ማለት ነው። ግን በቃ አንድ ስራ ሰራን። በቃ አሪፍ ነው። ወተናል
ቀጣዩን ደግሞ እስቲ የሚያወራውን አያለው 12000 ላይ ግን የግድ መውጣት አለበት። በነጭ እዚህ ጋር መጻፍ አለበት። በቢጫ ማስጠንቀቂያ ነው። ለምን የተከተልኩት ቅድም ነው አንድ ነገር ስቼ ነው። ግን አሁን መጣ ኖርማሊ 12000 መጣ። ያው ኢንክሪዝ ቨርቲካል ስፒድ እያለኝ ነው። ዝም ብዬ እሱ ልቀይርለት ደስ ይላል። 1500 አድርግ እያለኝ ነው። እሱ ማይነሱን እንዲያጠፋ አደርግለታለሁ። Push forward on the stick. አሪፍ ሆነልኝ። ተመስገን። ቨርቲካል ስፒድ ኢንክሪዝ በቃ በነጭ ጻፈልኝ። ቀጥላል ወሬው ማለት ነው። ካልቀጠለ ደግሞ እንደገና እናስጀምራለን። ግን አሁን ኦኬ ነው ብዬ አስቤያለሁ። ይሄ እንግዲህ ማይክሮሶፍት ፍላይት ሲሙሌተር ነው። ዋናው ነገር አሁን ከዘጋው እንደገና አስጀምረዋለሁ። አያችሁ እንዳለኝ ነው። አሁን 12000 ወተናል። ሁሉ ነገር ተስተካክሏል። እስቲ እንግዲህ ሴንስ ግን አላረገው መሰለኝ ቀይ እንድጻፍ። There's 12,000 feet. Level off and trim for level flight. Continue on this heading until we get over Payne Field. Continue. Payne Field የሚባለው ድረስ በዚህ ቀጥል አለኝ። ግን እችኛዋን እንድትቀየር እየጠበቅኩ ነው። ምክንያቱም እዚህ ጋር በቀይ የተጻፈው ሶፍትዌር ስለሆነ እችኛን ሪኮግናይዝ ያችን ሪኮግናይዝ ማድረግ ከሆነ እንዳያስቸግረኝ ማለት ነው። ዝም ብዬ ወይም እዚህ ጋር አውቄ 100 ልስጠውና እንዳሰበው ላድርግለት። አያችሁ አልሄድም ማለት እንድገመው። በቃ ምንድነው የሆነው? አልቲቲዩድ ሆልድ ሳረግ ዜድዋን አውቶ ፓይለቷን ስላለያስኳት 13000 ጫማ ስለሄደ እንደ ስህተት ቆጠረው ማለት ነው እንጂ ሰርተነዋል። እሺ ደግመዋለሁ፣ ችግር የለውም። ምንድነው ጀት ቼክ አውት ተነስቶ የሆነ ቦታ ሄዶ የሚያሰራኝን እንደገና ኢንድልበል የሚያሰራኝን ፕራክቲስ እንድታዩት ፈልጌ ነው። ካሉት ይሄን አንዴ ልዝጋውና ከትምህርቶች ውስጥ አሁን እዚህ ማይክሮሶፍት ፍላይት ሲሙሌተር ብዙ ትምህርት ነው ያለው። ገና ከጀማሪ ጀምሮ ይሄንን ኢንተራክቲቭ ሶፍትዌር እንዴት እንደምትጠቀሙበት እንድታዩት ፈልጌ ነው በየጊዜው ማቀርብላችሁ። ምክንያቱም የሚፈልገው ሰው ይኖር ይችላል፣ የማያውቀው ሰው ሊጠቀምበት ይችላል። የሚያውቁትን ማሳወቅ ጥሩ ነው በሚለው ነው። እኔ ለማወቅ ብዙ ነው ያጠናሁት። ብዙ ኢንተረስት ስላለኝ ሙሉ ፋይል አለኝ። በቃ የሚገርማችሁ ሆቢ ነው በቃ ይሄ ሙሉ ፋይል በቃ ትምህርት የኔ የተማርኩበት ነው ማለት ነው። ለምን አሁን ይሄ የግድ ለመቀጠር ወይም ፓይለት ለመሆን ምናምን ላይሆን ይችላል። በቃ ይሄ ሁሉ ብዙ ዓመት ነው የተማርኩት፣ ያው ደስ ስለሚለኝ ማለት ነው። እና ዓለማችን ላይ ደግሞ ደስ የሚላችሁን ነገር ስትሰሩ አይደብራችሁም ማለት ነው። ላይፍ ጣፋጭ ይሆንላችኋል። ገንዘብ አሁን ይኸውላችሁ የማይክሮሶፍት ፍላይት ሲሙሌተር ስቱደንት ፓይለት የሚል ትምህርት አለው። ወደ 6 ሌሰን አለው። 7ኛው ፈተና ነው። ሰርተፊኬት ታገኛላችሁ። አሳይቻችሁ። ፕራይቬት ፓይለት ደግሞ 2ኛ ደረጃ ነው። እሱም እንደዚሁ የተለያዩ ትምህርቶች አሉት። አድቫንስድ ኢንስትሩመንት ፓይለት የሚባለው ደግሞ በጨለማ በዳመና ምናምን የምትሰሩበት በዓይናችሁ ሳታዩ መሳሪያ እያያችሁ ብቻ የምታርፉበት የምትነሱበት ሲስተም ነው። ኮመርሻል ፓይለት ደግሞ ሰው ጭኖ እቃ ጭኖ ለመሄድ ለመቀጠር 4ኛው ደረጃ ነው ማለት ነው። እዚህ ደረጃ ካልደረሳችሁ መቀጠር አትችሉ። በነገራችን ላይ እንደዚህ ኢዚም አይደለም። ብዙ ብር ነው ፈጥፍጣችሁ እዚህ ደረጃ የምትደርሱት። ለዛ ነው አየር መንገድ ራሱ ስፖንሰር የሚያደርገው ለዛ ነው። 25 ዓመት በታች የሆኑትን ሰብስቦ አሰልጥኖ በኋላ ብዙ ዓመት እንዲሰሩለት አድርጎ ነው እንጂ ከፍለው የሚመጡ ኢትዮጵያውያን ብዙ አይደሉም። ከአፍሪካ ሀገር ሀብታም ሀገር የሆኑ ምናምን ወይ ደግሞ የሀብታም ልጆች ካሉ ነው በስተቀር ያላችሁ ኮመርሻል ፓይለት። ለምን ፕሌኑም ውድ ስለሆነ ስልጠናውም ውድ ነው፣ ነዳጁ ውድ ነው። ከዛ ኤርላይን ትራንስፖርት ፓይለት የሚለው በዚህ ፍላይት ሲሙሌተር ላይ የመጨረሻው ትልቁ ሌቭል ነው። በዚህ ላይ በቃ ትልቁን ቦይንግ ኤርባስ ምናምን ታበሩበት ነው። እኔ አሁን እሱ ላይ ማሳያችሁ ገና ቀስ እያልኩኝ አልፎ አልፎም በየመሃሉ እየገባው ማሳያለሁ። ግን ጀት ቼክ አውት የሚለውን የመጀመሪያ ፓርቱን ነው የምንሰራው። አሁን ቼክ አውት ያው ካስተማሪ ጋር
እንደግመዋለን ማለት ነው። አሁን ቅድም የሰራኋትን ጥሩ ነው እኮ የሄድኩት ቅድም፣ ግን ያው እንደዚህ ነው። በቃ ስትሪክት ነው ትምህርቱ። አንድ ሁለት ስህተት ከሰራችሁ ይዘጋባችኋል፣ ትደክሙታላችሁ፣ ይዘጋባችኋል። ከዛ ፐርፌክት ትሆናላችሁ ማለት ነው። ሌላው እንግዲህ ችልልኝና አንድ ደግማት አለ። ሌላው ፈተናውን በተመለከተ ነው። ፈተናዎች አሉ። እንደዚህ ብዙ ገልጽ እንደዚህ ፔጆች ይዛችሁ ወረቀት ይዛችሁ ካርታ እንደዚህ አንድ መለሳለሁ። ወደ ፈተናው መጥቷል። እሱን አንዴ የሚለውን ላስተካክል ነው። ለምሳሌ ቅድም እንደነገርኳችሁ ፍላፕ 5 ዲግሪ ስጠው ይላል። The procedures we'll follow today are similar to real-world airline flying, but I've simplified them a lot for the purpose of teaching you the basics of flying jets. Let's hop to it and get the airplane ready for takeoff. Okay. We'll begin by running through an abbreviated checklist. Set takeoff flaps to 5 by pressing F7 3 times. Yeah, flap ማለት እቺን F7 አንድ ስጫን አንድ ትወርዳለች ማለት ነው። እቺ Lower your flaps. 2 3 5 ዲግሪ ይሆናል ማለት ነው። Set auto brakes to RTO. No, I mean the jet's auto brakes, not the brakes in your car. Reject takeoff. ድንገት ካልተነሳችሁ ካልበረራችሁ ሰም 80 ኖት ካለ በኋላ ማቆም ከፈለጋችሁ ወይ ደግሞ ጥንቸል ወይ ምናምን turn the landing light on by clicking the landing light switch. ላንዲንግ ላይት ደግሞ እዚህ ጣራው ላይ ነው ያለው። እዚህ ጋር ያያችሁት በማውዝ መስሉ ያላችሁ አበራሁት ማለት ነው። ሁሉስ Okay, you have got that one without me. Okay, I think we're ready for takeoff. ሰሙታላችሁ እንደሚል you have to remove your hands from over your eyes. Yes, that's better. Before we pour on the coals, let's quickly run through the takeoff procedure. You're going to move the throttles forward and increase the power to 40% N1 with the brakes set. Then you'll release the brakes. Set takeoff power to 95% N1. Cross-check that both of your airspeed indicators are alive and engine gauges are in the green at 80 knots. Look for V1 at 150 knots. Rotate at 154 knots. Pitch up at 3 degrees per second until you reach 20 degrees nose-up attitude. Look for V2 at 162 knots. Check for positive rate of climb, then raise the landing gear. That's a lot to do in a short amount of time. This is one reason we have co-pilots. Wanting a cup of coffee is another reason we have co-pilots too. At about 1,000 feet above ground level, we'll start retracting the flaps, set climb power for 90% N1, and lower the nose to 15 degrees nose-up pitch. You'll maintain 200 knots until 3,000 feet above ground level, and then lower the nose to about 10 degrees nose-up pitch. After you reach 200 knots, retract the flaps completely, accelerate to 250 knots, and set auto brakes to off. You'll then be in a stable climb at 250 knots. You got all that? Don't worry. I'll be your co-pilot and help you along the way. But you'll have to get your own coffee. Things are going to happen fast between now and getting into a stabilized climb. If you get behind too much, feel free to press escape and restart the lesson. This is the electronic version of putting your hands back over your eyes. Here we go. You're clear for takeoff, so fly straight out, climb and maintain 12,000 feet. Advance the throttles to 40% N1. It takes very little throttle to hit 40%. F3 በመጠቀም ያው አድቫንስ አደርገዋለሁ 40% ብቻ ሰጠው ነው ያለኝ። ትንሽ ጨመር ያው እዚህ ጋር አሁን ፍሬን ለቀቁ። እዚህ ጋር ነች ፍሬን ማለት Now set power for 95% N1. አሁን ደግሞ 95% ድረስ ግፈዋለኝ። እዚህ ጋር ገፋሁት። ከዛ ዲስፕሌይ ላይ ሄጄ ያዋለሁ እሱ ለምሳሌ እዚህኛው 2D ታይሜሽን ላይ ቀይረውና እዚህ ጋር ቼክ አደርጋለሁ። አያችሁ 95 ስላለኝ እዚህ ጋር ከፍ እዛ መድረሱ ቼክ አደርጋለሁ። ያው ሲሙሌተር በመሆኑ እየቀያየራችሁ ነው የምታዩት። 92 በቃ ተዋል። አሁን 80 ኖት ሲባል ይዘጋጃል። 80 ኖት ቼክ ቪዋን ከተባለ በኋላ መልሶ ማቆም ፕሌን አይቻልም። ቪዋን ከተባለ ሮቴት ሲባል መነሳት ብቻ ነው። በቃ አለፈ ማለት ነው። የምትቆሙበት ምንም ችግር ቢፈጠር አሁን እዚህ ድረስ ትችላላችሁ። ለማለት 154 ስፒዱ ሮቴት ቀስ ያላችሁ እስከ 20 ዲግሪ ብድጋል መሪውን ቀስ ያልክ ተነሳን ማለት ነው። ያቸው ውስጥ ደግሞ ገባለሁ 20 ዲግሪ ማለት ነው። You have a positive rate of climb, so press G to raise the gear. G በመጫን እግሩን ማለት ነው። Continue climbing. We're at 1,000 feet AGL, so press F6 twice to retract flaps to 1. 1 2
ሁለት ጊዜ Now set climb power to 90% ፍላፕ and አነሳ change your nose up pitch angle to 15 degrees. 15 ዲግሪ ኖዙን ወደ 15 ዲግሪ እዚህ ጋር ቺትና ኮፕሊና ጥቁሯ እዚህ ጋር እሷን እያያችሁ 15 ዲግሪ ታደርጋላችሁ። እዚህ ጋር ይሄ ደግሞ ቀንሱ ስፒዱን ነዳጁን 90% አድርገዋለሁ 10 ከ95 ቀንስኩለት ማለት ነው። Push forward on the stick. ፎርዋርድ ገፋ አድርገው መሪውን ማለት ነው። ፑሽ ፎርዋርድ ለምን ከ20 ዲግሪ Now maintain 200 knots by adjusting your pitch. ወደ 10 ዲግሪ እንዳይወርድ ከፍ ማለት መመለስ አለባችሁ። መሪውን ሳብ ኮተት መለስ ማድረግ ነው። አሁን እዛ ላይ ስላልሆንኩ ነው። እሺ ቀጥለ አሁንም You've just passed through 3,000 feet, so lower your nose to 10 degrees nose up pitch. 10 ዲግሪ ደግሞ አሁን መለስ ፒች አፍንጫውን ወደ 10 ዲግሪ መልሰው Push forward on the stick. ያ ፎርዋርድ ገፋ አድርገው ማለት It's time to retract the flaps completely. ፍላፕ Press አሁን F6 የቀራቸውን once more. ፍላፕ አነሳው ማለት With ነው። your gear up, it's time to set auto brakes to off. አውቶ ብሬክ ቅድም ሴት ያደረኩትን ኦፍ አደረገው Adjust your እዚህ pitch ጋር to maintain 250 knots in a stable climb to 10,000 feet. Things are a little less frantic now. Use your trim to keep everything stable. Push forward on the stick. ፎርዋርድ ማለት አፍንጫውን መለስ ያርገው Bank the wings less. Leveling off at 12,000 feet means we will start our preparation around 10,000 feet. ሰማችሁት? ባንክ አለ Continue to ባንኩ decrease your pitch and accelerate to cruise speed. አሁን ወደ 10 Then we'll ዲግሪ practice some turns. በጣም አሪፍ ነው። Speed up. ስፒዱን ጨምረው ማለት አንገቱን ትንሽ መለስ እያደረከው ሂድ እንደማለት ነው። 7000 ጫማ ላይ ነን። እኔ ስፒዱ እንዲጨምር አፍንጫውን ወደ 6 ዲግሪ ዘቅዘቅ ያደረኩት ማለት ነው። እንደምታዩት ጥቁሩ ጋር ቡኒ Speed up. ያ ስፒድ አፕ እያደረግን ነው እኮ። Pull back on the stick. ነዳጁ ትንሽ ስለቀነሰ ነው ከ90% አያችሁ። ያ ስፒዱን ጨመረልኝ። አሁን አፍንጫው Slow down. ስሎ ዳውን ደግሞ ይላል መልሶ አፍንጫውን ቀና ማድረግ ነው። ወይ ደግሞ እዚች ፖይንት ላይ አውቶ ፓይለት ላይ ማድረግ ይቻላል። በቃ እንግዲህ ሆልድ አውቶ ትሮትል የሚባል አለ። ነዳጁን ራሱ ይሰጣል ማለት ነው። ሁሉንም ሆልድ ራሱ ያስተካክላል። Push forward on the stick. Bank the wings less. አሁን ግን በቀይ ነው የጻፈብኝ ችግሩ። እስቲ አሁን ራሱ ካስተካከለው Pull back on the stick. ይስተካከላል። በቃ እንደ ሲሪየስ ነው። ምናልባት እዚህ ጋር አሁን በቀይ ስለጻፈው Slow down. ልክ አልሰራህም ሊል ይችላል። አሁን ቶሎ አጀስት ካላደረጋችሁለት አሁን እስቲ 10,000 ቶሎ ካለፈች ምንም አይደለም። አለበለዚያ ያስደግመናል ማለት ነው። አድካሚ እኮ ነው። እንደዚህ ኢዚ ነገር አይደለም እኮ ትሬኒንጉ ራሱ። አሁን እስቲ ዲክሪዝ ስፒድ ወደ 250 እንዳለኝ ነው። ጸጥ ብሏል አሁን። ለማንኛውም አሪፍ ተንሳፈን ማለት ነው። የመጀመሪያው ፕሮሲጀር ቀጣዩን እስቲ ከቀየረው ነው የምናየው፣ ግን አይመስለኝም። በቀይ በርቶ ከቆየ ያስደግመናል። አሁን እዚህ ጋር የተሰራው ስህተት ምንድን ነው? እስከ 10,000 ጫማ እስኪያልፍ ድረስ 250 ኖት ይባላል ስፒዳቸው መለኪያ፣ ማለፍ አይቻልም። እኔ ግን 250 አልፌ እንዳውም 280 አድርጌ ነው ቁጭ ያደረኩት። ይሄ አውቶ ፓይለቱን በኋላ መጀመሪያ ሳስተካክል የሰራው ስህተት ነው። እዚህ ጋር ሲሙሌተር በመሆኑ እንደዚህ አይነት ነገር አይታገስም። ቀይ በርቶ ስለቆመ ማስቆሙ ስለማይቀር የሚሻለው እንደገና ማስጀመር ነው። ስህተቱን አውቀዋለሁ። ገብቷችኋል? ትንሽ ነገር ፈተና ላይ በተለይ ወይ ስለ ፈተና ላውራችሁ። ቆይ አንዴ እንደውም ይሄንን እስከምን ደግሞ ፈተናው እዚህ የሚሰጠው ፈተና ምን ያህል
እንትን እንደሆነ አላሳያችሁ። ይሄንን ስለምንደግመው አንዴ እናስጀምረዋለን አዲስ እና በቃ እንደዚህ ነው። ያው እንትን የኤርላይንስ ትምህርት በጣም ስትሪክት ነው። መባረር ሁሉ አለ እኮ። ብዙዎች እኮ አይጨርሱም እኮ ይባረራሉ። አያችሁ አሁን ለምሳሌ ይሄ ፈተና አሁን ስንትና ስንት እዩት እስቲ። ይሄ ፈተና ነው። ይሄ አሁን ኢንስትሩመንት ፓይለት ቼክ ራይድ ይባላል። ቻርት አለው። ቻርት ፕሪንት አድርጋችሁ ይዛችሁ እያንዳንዱ ፈተና ኢቨንቱ ምንድነው ቶለራንስ ታዩታላችሁ። አሁን ቶለራንሱ በጣም ያስቃል። ለምሳሌ ፍሊት አዝ አሳይንድ ለምሳሌ ስፒዱ 10 ኖት ነው የሚታገሷችሁ ከፍ ዝቅ እንዲል ማለት ነው። ለምሳሌ 250 አርግ ተብለ 260 አርገ ብትቆይ ችግር የለውም፣ ወይም 240 ከዛ ሲያልፍ ግን አይታገስም። አልቲቲዩዱ 100 ፊት ነው እዚህ ጋር ቶለሬት የሚያደርጋችሁ ታዩታላችሁ እዚህ። ከዛ ትቀጥላለህ። ሌላ ሴግመንት አለ ፈተናው እዚህ። ይሄን ሴግመንት ሰራል። ይሄን ሴግመንት በእያንዳንዱ አይሌስ አስተካከል ትባላለህ ምናምን ቻርትን እያየህ ይሄን እያየህ እዚህ ሰርተህ ይሄን ሁሉ ሰርተህ ስታርፍ ሁለት ነው ሁለቱ ቻርቶች። ባለፈው ቻርት ሪዲንግ ጀምረን ነበር። ስታርፍ ሰርቲፊኬት ይሰጣል። ይሄው ሲስተሙ ማለት ነው። ግን ከሰው ይብሳል። በቃ ስቲል ትሉ ሰው ደው ይፈትን ይሻላል። አረ ምናምን ትለዋለህ ሰው ቢሆን። ይሄ ግን ሲስተም ስለሆነ አረ ምናምን የለም። በቃ ቶለራንስ እዛ ሲስተም ሶፍትዌሩ ሲሰራ የተቀመጠለት ይሄንን ሁለት ጊዜ ይሄን አንድ ጊዜ አንድ ሰው ከዘለለ በቃ ዝጋው አቋርጠው ስለሚል እንደገና ጥንተና ብለው ነው የሚዘጋባቸው። ይሄንንም እንሰራለን ሌላ ቀን ፈተናውን ማለት ነው። ግን ከፈተናው በፊት ግን እዚህ ምንድነው የሚባለው ቼክ አውት የሚባለው ከመምህሩ ጋር የምትሰራውን መስራት ይሻላል። ይሄ ፈተናው እዚህ ጋር አለ መጨረሻ ላይ ኤቲፒ ቼክ ራይድ። ከሱ በፊት ግን ይሄ ቼክ አውቱን እንስራ። ፐርፌክት የሚያደርጋቸው ይሄን ስደጋግሙት ነው። ለምሳሌ አውቶ ፓይለት ላይ ማድረግ እያለብህ ቁጥሩን ጨምረህ ካረከው እንደኔ እንደቀደሙ ቀይ ይበራብሃል ማለት ነው። ስለዚህ ስንት ፐርሰንት ትምህርት እንደምታገኙ አስቡት። እዛ አየር ላይ ሆነ እንደዚህ ነዳጅ የጨረስክ ከምትፈጋ በዚህ ፐርፌክት ትሆናለህ ማለት ነው። አላማውም ካለ ከሌለህም እንደ ጌም ይሆናል መዝናኛ። እሺ እንጀምረው እንደገና። በቅድሙ ፍላፕ ምናምን ሞላለሁ ማለት ነው። እንደዚህ ልቀያየሩ በኤስ ነው። እሺ አሁን ሜዳኝን አደርጋለሁ። As you've read in the ground school material, the procedures we'll follow today are similar to real-world airline flying, but I've simplified them a lot for the purpose of teaching you the basics of flying jets. Let's hop to it and get the airplane ready for takeoff. We'll begin by running through an abbreviated checklist. Set takeoff flaps to 5 by pressing F7 3 times. F7 ስጫን እቺን ያታ 1 2 3 የጊር ነገር ፍላፕ ማለት ከኋላ ክንፉን እዚህ ጋር Set auto brakes to RTO. No, I mean the jet's auto brakes, not the brakes in your car. RTO ላይ አርገው ይልኝ ዝም ብለው አሁን ስሙት አርግ ይላል አውቶ እቺን RTO ላይ አርግ የሚለው Turn the landing light on by clicking the landing light switch. እና አለማድረጋችሁ ያ ሲስተም ኮምፒውተር ነው። ይሄ እንግዲህ ስንት ዓመት በፊት ተሰራ ነው። አሁን ደግሞ AI Okay, I think we're ready for takeoff. But first, you have to remove your hands from over your eyes. Yes, that's better. Before we pour on the coals, let's quickly run through the takeoff procedure. You're going to move the throttles forward and increase the power to 40% N1 with the brakes set. Then, you'll release the brakes, set takeoff power to 95% N1, cross-check that both of your airspeed indicators are alive and engine gauges are in the green at 80 knots. Look for V1 at 150 knots. Rotate at 154 knots. Pitch up 3 degrees per second until you reach 20 degrees nose-up attitude. V2 at 162 knots. Check for positive rate of climb, then raise the landing gear. That's a lot to do in a short amount of time. This is one reason we have co-pilots. Wanting a cup of coffee is another reason we have co-pilots too. At about 1,000 feet above ground level, we'll start retracting the flaps. Set climb power for 90% N1 and lower the nose to 15 degrees nose-up pitch. You'll maintain 200 knots until 3,000 feet above ground level and then lower the nose to about 10 degrees nose-up pitch. After you reach 200 knots, retract the flaps completely.
accelerate to 250 knots, and set auto brakes to off. You'll then be in a stable climb at 250 knots. Got all that? Don't worry. I'll be your co-pilot and help you along the way. But you'll have to get your own copy. Things are going to happen fast between now and getting into a stabilized climb. If you get behind too much, feel free to press escape and restart the lesson. This is the electronic version of putting your hands back over your eyes. Here we go. You're clear for takeoff. ጌም አይደለም ይሄ ፍላይት ሲሙሌተር ነው የሚባለው መማሪያ ነው እሺ አሁን ልነሳ ነው አንዴ ላሳያችሁ ትሮትል ማለት ነዳጅ ይሄላችሁ 40% ስጠዋለኝ ትንሽ ግማሽ ሳይደርስ ገፋ ታረጉታላችሁ እዚህ ጋር ቼክ ታዲያ ፍሬድ ለቀቃለኝ ለቀቁ እዚህ ጋር ስለቀ አሁን 95% ገፋሁት በቃ መንደርደር ጀመርን ማለት ነው 95 ስለመሆኑ ደግሞ ገብቻ ያዋሉ በዚህኛው እዚህ ጋር 82 እዚህ ጋር ቼክ ገፋዋለሁ ካነሰው ገፋዋለሁ አሁን 95 ነው ያለኝ 90 ደርሷል በጣምም ገፍታችሁ 100 እንዳይደርስ 92 ከደረሰ በቃ አሪፍ ነው 93 አያችሁ እዚህ ጋር አሁን 80 ኖትስ ካለ በኋላ ፕሌኑ ነው ቼክ ኢንጌጅ ምናምን ነው ቼክ የምታደርጉት 81 ከተባለ በኋላ ቪዋን ከተባለ ማቆም ፕሌን ማቆም ብትፈልጉ አትችሉም ስለዚህ አሁንም ነው የምትወስኑት ችግር ካለ ጌጆችን አይቻለሁ ችግር የለም ሮቴት አደረኩኝ ወደ 20 ዲግሪ መሪውን ጎተት ማድረግ ቀስ እያላቸው ማለት ነው አለበዚያ ክንፉ ከመሬቱ ጋር ይጋጫል ያው ከፍ አልኩኝ ተነስተናል እግር እናጥፋለን አሁን Good. You've accelerated through 162, which is V2. You have a positive rate of climb, so press G to raise the gear. Gear ለማንሳት G Continue climbing. We're at 1,000 feet AGL, so press F6 twice to retract flaps to 1. Push forward on the stick. Flap አነሳውኝ. Now set climb power to 90% N1 and change your nose up pitch angle to 15 degrees. 15 degree nose up. ማለት climb power ደግሞ 90. Pull back on the stick. እግራን ስናይላ እንደገና ያሹ 15 ዲግሪ መሆን አለበት ወደ ላይ Now maintain 200 knots by adjusting your pitch 20 ዲግሪ ሲልባችሁ ገፋ መሪውን ገፋ እዚህ ማየት ያለባችሁ እዚህ ጋር 15 ዲግሪ ነው ገባችሁ የቀነስን ነው የምንሄደው Flap just passed through 3,000 feet, so lower your nose to 10 degrees nose up pitch. 10 ዲግሪ አርጋታለች እዚህ ጋር 10 ዲግሪ ላይ ማለት እቺ ነች ጥቁሯ ቤት እዚህ ጋር እንደ ፕሌን የምትቆጥሯት እዚህ ላይ ውጪ ምናምን አታዩም አሁን It's time to retract the flaps completely. Press F6 once more. ፍላፑ ሙሉ ለሙሉ አነሳ It's time to set auto brakes off. Auto brake off ማድረግ እቺ እዚህ ጋር Adjust your pitch to maintain 250 knots in a stable climb to 10,000 feet. Things are a little less frantic now. Use your trim to keep everything stable. አሁን ቀነስ የስራ ጫና አሁን ቀነስ ብሎላችኋል እስካሁን ጥሩ ነው ይሄድነው 5000 ጫማ አልፈናል ስፒዱ ከ250 አልበለጠም 240 ላይ ነው በጣም ጥሩ ነው ስፒድ አፕ አለ ትንሽ ሲቀንስ አፍንጫውን ያው መለስ ፍጥነቱን እንዲጨምር Leveling off at 12,000 feet means we will start our preparation around 10,000 feet. You'll continue to decrease your pitch and accelerate to cruise speed. Then we'll practice some turns. Speed አያችሁ አፍንጫን ዘግዘግ ሳረገለት ስፒዱ 250 እንዳይበልጥ ነው እንግዲህ ያው አገና 10000 ጫማ አላለፍንም ያየሁት ነው 7000 ላይ ነን ወደዛ ሲጠጋብኝ ትንሽ አፍንጫን ቀና አረገውና መልሼ መለስ push forward on the stick. Forward ማለት መሪውን ገፋ ለምን 10 ዲግሪ ነው ማለት 10000 ጫማ ስታልፍ speed up ወደ አሁን ያያችሁ እንትኑ መልሰዋለሁ አሁን ስፒድ እንዲጨምርልኝ አፍንጫውን መዘግዘግ there's 10,000 አለፍ ነው decrease your pitch to 6 degrees nose up pitch accelerate to 280 knots and leave the power at 90% N1 በሙሉ አውቶ ፓይለት ላይ switch your landing light off now bank the wings less አሁን ከ10000 በላይ እስከ 280 ከፍ አድርገዋለኝ ስፒዱን አውቶ ፓይለት ላይ አድርጌ with 1,000 feet to go lower the nose to get 1,500 feet per minute on the VSI ላንዲንግ ላይቱን ብቻ ነው አጥፋ ያለኝ ያለው አሁን
ያላጠፋሁት እሱ እዚህ ጋር ወይ ፖዝ ላድርገውና በቀይ ከሚጽፍብኝ እንደ መምህር እኮ ነው፣ ሲሪየስ መምህር ነው። እቺን 3D ላምጣትና ዝቅ አድርጌ ይሄ ላንዲንግ ላይት እዚህ ላይ እዚህ ጣራው ላይ ያለውን አጠፋሁት። 10,000 ስላለፍን ፖዙን ላንሳና የመለስኩት በቃ። አሁን ከላይ በቢጫ የጻፈውን በሙሉ አስተካክልልኛል። አሁን ነጭ አደርገዋለሁ። ስፒዱ 280 ነው። ሁሉ ነገር ሆልድ አድርጌያለሁ። ቨርቲካል ስፒድ ምናምን አሜዚንግ ሁሉን ነገር ሰርተናል። አውቶ ፓይለት ላይ አድርጌያለሁ። በነጭ ተጽፎልኛል። 12 እዚህ ላይ ተሞልቷል። እዚህ ጋር 12 ላይ ደርሰናል። እስከ ፔን ፊልድ ድረስ በዚሁ ቀጥል ብሎኛል። ይሄ ነው ቼክ አውት የመጀመሪያው። በቃ አልፈናል በጥሩ ሁኔታ። አሁን ከዚህ በኋላ ተር ነው ወደ ግራ መታጠፍ፣ ወደ ቀኝ መታጠፍ፣ እንደዚህ ማለት ዞር እስከመመለስ ድረስ ያለውን ደግሞ እንሰራለን ማለት ነው። አሜሪካን ሀገር ነው ሆነን እየሰራን ያለነው በሲሙሌተሩ እሳቤ ማለት ነው። እና ይሄ የተሰራው የተቀረጸው እሳቤ አሜሪካን ሀገር KPAE እዚህ አካባቢ መሰለኝ ስደርስ ፕራክቲስ የሚያስጀምረኝ። እስከዛው ቀጥል በዚሁ ብሎኛል። ፔን ፊልድ ማለት እዛ ነው የሚገኘው። ካርታውንም እናያለን በኋላ። በ12,000 ጫማ በ280 ኖት ነው የሚባለው ስፒዱ የሚለካው። ፍላፕ አንስተን ሄዲንጋችን 341 ዲግሪ ወደ እስከ ፔን ፊልድ ድረስ ቀጥለናል። ጌም አይደለም እንደነገርኳችሁ ጌም አይደለም። ጌም ሳይሆን ማይክሮሶፍት ፍላይ ሲሙሌተር ለመማሪያ ብለው የሚሰራው ይሄ ፍላይ ሲሙሌተር ኤክስ ይባላል። ያው ካወቃችሁት በኋላ ደግሞ ያዝናናችኋል። አሁን ጉዟችን ወደ ፔን ፊልድ ነው። እዚህ ጋር በጂፒኤስ ጂፒኤስ ለመክፈት shift 3 ነው ብቻ። እዚህ አካባቢ ነው መሰለህ ፕራክቲስ የምናደርገው። ወደ ግራ ማጠፍ፣ ወደ ቀኝ እንደዚህ ያሰረንና ትእዛዙ እየጠበቅኩ ነው። ሆልድ ይላል። በቃ እዛ ላይ ነው። ውስጡ በ3D ሞዴል ሪል የሚመስለው ይሄ ነው። ይሄ በግራ በኩል ዋና ፓይለት አያችሁ ተርን ይመስላል። እኔ ግን አውቶ ፓይለት ላይ ስላደረኩት እሱ ተርኖን ቁጥሩን ራሱ ስለሚሞላው ይኸውላችሁ ፕሌኑ ራሱ ይዟዟራል። And you have to be more diligent with the pitch to maintain altitude. Pitch control is really important. Movement of the VSI needle provides a good clue to help you. ፎቶ ማንሳት ትችላላችሁ። ቪን እየተጫናችሁ የሚመቻችሁ ፕሪንት የሚደረግ ፎቶ ሮል አውት ደግሞ መመለስ። እኔ አሁን ይሄን እየሰራሁ አይደለም፣ ራሱ አውቶ ፓይለት ላይ ስላደረኩት እኔ እንድሰራው ነበር የሚፈልገው ያለ አውቶ ፓይለት። ግን ይሄ ከባድ ነው። ያ ትንሽ ስህተት ከምለው ሌላውን በሰራ ይሻላል። እሱ ሆልድ አድርጌ ተርን ሰራን ማለት ነው። አሁን አንድ ተርን ሰራን፣ ከዛ ተመለስን። አሁን ደግሞ ቀጣይ እንሰራለን። ውስጡ ይሄን ይመስላል። አሁን ይቀይረዋል ራሱ ማለት ነው። እንግዲህ አስባችሁታል። ተርን ስታደርጉ አልቲቲዩዳችሁ ሳትለቁ ነው 12,000 ጫማ ላይ ሆናችሁ ነው የምትዞሩት። ትንሽ ከፍ ዝቅ ይልባቸዋል። ወደፊት እርግጠኛ ነኝ አውሮፕላን በረራ በኤአይ በአርቲፊሻል ኢንቴሊጀንስ እንደሚተካ አልጠራጠርም። ስለዚህ ፓይለት ለመሆን የምታስቡ ሰዎች ትንሽ ደግማችሁ ማሰብ አለባችሁ። አሁን መተካቱ የማይቀር ነገር ነው እና
እንዲሁ ኢንጆይ አድርጉት እንጂ ከባድ ነው። ይሄ ራሱ ይዛ ገና ኤአይ ሳይመጣ እኮ የተሰራ ራሱ ነው እኮ እንደዚህ የሚያደርገው። አሁን እኔ የምገባበት ፖይንት አለ አውቶ ፓይለቱን አላቀቄ ማለት ነው። እንድትረዱት በሚል ነው። ዲክሪዝ ኤንዋን ባንክ ማረቅ ማለት ባንክ መሄድ ምናምን አይደለም። እሺ አይሮፕላን እንደዚህ ወደ ግራ ወደ ቀኝ ማጠፍ ባንክ የሚባለው ትእዛዙ። ታክሲ ማለት ደግሞ ሜዳው ላይ ግራውንድ ላይ ፕሌኑን በጎማ ማሽከርከር ወደዛ ወደዚህ ማለት ታክሲ ማድረግ ነው የሚሉት እንጂ ከታክሲ ጋር ምንም ግንኙነት የለውም፣ ወይም ከባንክ ጋር ምንም ግንኙነት የለውም። ይሄ የበረራ ዓለም ቋንቋ ነው። በቃ እንደዚህ ነው ስሙ። ባንክ አደረገው አጠፈው። ኮንቲኒው ኦን ዚስ ሄዲንግ ብሎኛል። አሁን አያችሁ። አሁን ወደ ግራ ወደ ቀኝ የምንሰራውን ስራ ጨርሰናል ማለት ነው። ቀጣይ ትእዛዝ ደግሞ ሰማያዊ ዞረን መመለስ ይመስለኛል። ወይ ደግሞ አንተ ተወውና እኔ ላዙሮ ይላል። አሁን ሰሙታላችሁ። ይሄ ሁሉ እንግዲህ ከሶፍትዌር ጋር መሆኑ ይደንቀናል። ኢንተርአክቲቭ ሶፍትዌር የሚባለው ሶፍትዌሩን እንደዚህ የሚሰራው ማለት ነው እንጂ ኦንላይን አይደለም። ስሙት። አሁን ደግሞ ተርን እንደገና As soon as you roll out, reduce power, maintain your altitude, and slow to 250 knots. I'll let you do that all on your own without my prompting. አያችሁ ዲግሪ 250 ሮል አውት ስታረግ ወደ 250 ስፒዱን ቀንስ ስላለኝ ኦልሬዲ አውቶ ፓይለት ላይ ቀንስለታለሁ። ራሱ ነው የሚሰራው። ግን ተርን ራይት ቱ ሄዲንግ 090 የሚለው ሞልቶታል እዚህ ላይ። እኔ ያለካውትም ቁጥሩ ገብቷል። ራሱ ነው ያስገባው መምህሩ። ስለ 250 ለሚለኝ ግን ኦልሬዲ አውቶ ፓይለት ላይ 250 ቀነስኩለት ማለት ነው። ካስፈለገ ደግሞ ምን አደርጋለሁ? ስፒድ ብሬክ የምትባላለች ከኋላ ከፍ ላይ የምትከፈት እሷን በቃ ኦልሬዲ ተስተካክሎልኛል። ከፍቼ ለቀቅኩት። ሞር አድርገው ማለት ባንክ ጠፈው ወደዛ ወደ 90 ዲግሪ በደንብ ጠፈው እያለኝ ነው። ግን እኔ አይደለም አውቶ ፓይለት ላይ ስላደረኩት በሱ እየሰራው የሁሉ ትግል ግን ያንዳንዷ ነገር በቀላሉ ስለሚያቋርጥብኝ ከምታገል ብዬ ነው አውቶ ፓይለት ላይ ያደረኩት። እንደዛ ይሻላል። በዛ ላይ ደግሞ በኪቦርድ አይመችም። ሌሎቹ አሁን ይሄን ለመስራት ጆይስቲክ ነው አሪፍ። አሁን ስፒዳችን ቀንሰናል። ኮንቲኒው ኦን ዚስ ሄዲንግ ነው ያለው። ሄዲንግ 90 ዲግሪውን ተከትሎ እየሄደ ነው ማለት ነው። I've really been working you hard, so how about letting me fly for a minute? እኔ ላብረዋል position so you can fly the descent, approach, and landing back at SeaTac. አያችሁ ተረከበኝ ማለት ነው። 8000 ላይ ይኸው አውቶ ፓይለቱን ራሱ 8000 አደረገው። ፕሌኑን አዙሬ አስተካክዬ ሰጣለሁ ይላል። 8000 ጫማ ላይ ሲወርድ ድንገት ነው አሁን አውቶ ፓይለቱን ራሱ አውቶ ፓይለት ላይ አድርጎታል። ዲስኮኔክት ያደርግና ዥው ዥው ስለሚልባችሁ እዚህ ጋር መጠንቀቅ አለባችሁ። ልክ 8000 ላይ የወረደ ሲመጣ ልክ ዲስኮኔክት ሲያደርገው እናንተ ቶሎ ኮኔክት ማድረግ አለባችሁ፣ ፖዝ አድርጋችሁ። ካልሆነ ፍላይቱ ተዛባ ምናምን ይልና በቀይ ጽፎ ያስወጣችኋል። በጣም ትሪኪ ነው። አሁን ያላችሁ እየዞረ ነው። ከፈለጋችሁ እንትሉ ላይ ላሳያችሁ። እዚህ ካርታ አለች እዚህ ጋር ያላችሁ እዚህ ጋር ያው ምን እንደሰራ ላሳያችሁ። አያችሁ ከዚህ ተነስተን እዚህ መተን እንደዚህ ሄደን ዞረናል። አሁን ለማረፊያ ያስተካከለልኝ ነው ማለት ነው። በ8000 ጫማ ላይ አስተካክሎልኝ እዚህ ወይም እዚህኛው ያሳርፈኛል። ግን እሱ ደግሞ ሌላ ጥንቃቄ የሚጠይቅ ስራ አለ። እሱን አብረን እንሰራለን እስከምንችለው ካልተቋረጠ። አሁን የምጠብቀው 18000 ላይ ያወረደልኝ ነው። ዩአር ፍላይንግ እስከሚለኝ ማለት ነው። እዚህ ጋር እንደተጻፈው ሮድ ኢዝ ፍላይንግ ነው የሚለው። ሮድ ማቻዶ ነው የሚባለው ሰውየው።
እዚህ ላይ ሞዴል የተደረገው ማለት ነው። ያ 161 ዲግሪ ነው። እቺ እንዳትረሱ። እኔ ግን እዚህ ጋር የገባው ማየት የምፈልገው ነገር ስላለ አሁንም ወደ ካርታው ላይ ሄዳለሁ። አያችሁ 161 ዲግሪ ማለት ወደዚህ ነው። ስለዚህ ወደ ቀኝ ማለት ነው። እኔ ወደ 159 156 መልሰዋለሁ ማለት ነው። ወደ በኋላ ስትሬት ቱ ዘ ማረፊያው። አሁን እዚህ ጋር መዘጋጀት አለብኝ። ይኸው 9000 ጫማ ላይ የመጣ ነው። ልክ ዲስኮኔክት ማውራት ሲጀምር ፖዝ አድርጌ ነው ማስተካከለው አውቶ ፓይለቱ። ድንገት ነው የሚያቋርጠው። እሺ 8000 ዶላር አድርጌ ላሳያችሁ። ያው 8000 ደርሷል። ከዛ ላንዲንግ ላይት ደግሞ ማብራት መርሳት የለብንም። አሁን እሱ ሲሰጠኝ ከ10000 በታች በመሆኑ ላንዲንግ ላይት አበራለሁ። ስፒዱንም ቀንሼዋለሁ ለ246 ለምን ከ250 በላይ መሆን ስለማይችል ዝቅ አደረኩት አውቄ ወደ 242። አሁን ላችሁ አሁን 8000 በቃ ረግጧል። አሁን ለኔ ይሰጠኛል። ቪኦአር ምናምን ሁሉ ሴት አድርጓል። እዚህ ጋር እየበራች ነው። አሁን you are flying ስለኛያችሁ ኮንቲኒው ኦን ዚስ ኮርስ ሲለኝ ወዲያው ፖዝ አደረኩትና ምንድነው ያደረገው? አውቶ ፓይለቱን ዲስንጌጅ አድርጎታል፣ ጠፍቷል። እኔ ዜድን ተጫንኩኝ። ሄዲንጉ 8000 ጫማውን ያስኩለት። ሄዲንግ 162ን ሆልድ አደረኩት። አውቶ ትሮትል ራስ ነዳጅ ሰጠዋልኩት። ስፒዱን ሆልድ አደረኩት። አሁን ይቀጥላል። It's time for the descent. You have the airplane. Time to start down. Set your power to about 35% and 1. Speed control is the name of the game. We'll fly a relatively slow descent. Stabilize your descent at 200 knots and 1500 feet per minute. Remember your instrument training because I want you to track the VOR. We'll switch to the ILS when we get closer. Let me help illuminate your approach. At 10,000 feet, it's standard procedure to turn on our landing light. አሁን 5000 ጫማ ላይ ወረዳ ላይ አውቶ ፓይለቱን 5000 ጫማ ሞላሁት። ስፒድ ወደ 2 አያችሁ 200 አለኝ። 200 ላይ ሞላሁት። ዲሰንድ ስናደርግ እንደዚህ መሆን አለበት እያለኝ ነው። ይሄ እንግዲህ ሪኳየርመንት ነው። ከዛ አሁን ምንድነው የምናደርገው? ማብራት አለብን። እዚህ አበራሁኝ። እችን ላንዲንግ ላይት አበራሁ። አሁን በማረገው ከዚህ በመቀጠል ዲሰንድ ማድረግ ጀምሬያለሁ። ዲሰንድ ስናደርግ እስቲ ሄዲንጉን ነው አንዴ። አሁን ወደዚች አያችሁ እቺ መስመር ይዤ ነው መሄድ ያለብኝ ማለት ነው። በቃ እሷን መስመር ይዤ እሄዳለሁ የሚለውን እንስማው። እንግዲህ ከዚህ በታች 5000 ጫማ እንዲወርድ እያረኩት ስፒድ ስሎ ዳውን አለኝ። እሺ ቶሎ እንዲወርድልኝ ምንድነው ማድረገው መሰላችሁ? ይሄ ከኋላ ክንፉ አለ። ይሄ ስፒድ ብሬክ የሚባል ክፍት አደረገውና ዝግት አደረገዋለሁ። ወዲያውኑ ያስተካክለዋል። እሱ በጣምም ይዛችሁት አትቆዩም። እሱ በ1500 ሬት ነው ወረድ እያለኝ ያለው። እዚህ ጋር ቨርቲካል ስፒዱ መጥቼ 1500 አደርገዋለሁ ወደ 5000 ጫማ ማለት ነው።
ከዛ 163 ያረኩትን ስፒድ ወደ እንትኗን ሄዲንጓን ወደ 156 ወደ እንትኗ አሁን እዚህ ጋር ግላይ እንትን አለ አይኤልኤስ አፕሮች ስለሆነ እዚህ ጋር እችን መከተል አለብኝ። እቺ ነገር ልታመልጠኝ አይገባም። እዚህ ጋር ፒንክ አለች ኦልሬዲ ሲያትል ላይ ሞልቷታል እና ወደ ላንዲንጉ ኢንስትሩመንት ፍላይት ነው ቼክ እያደረገኝ ያለው። እሷ እንዳታመልጠኝ ወደ እሷ ትንሽ ጠጋ አደርጋለሁ። As you start approaching 5,000 feet, begin to slow your rate of descent. ወደዚህ ትመጣ ደግሞ ወደዚህ ትጠጋኝ አይኤልኤሷ እንትኗ ማለት ነው ግላይድስ ክሎብ ወደ እሷ እጠጋለሁ። ሬቱን ቀንሰው ስትጠጋ ምናምን አለኝ። ችግር የለም 5000 ጫማ ወርጃለሁ። ዋናው ነገር እዚህ ጋር አይኤልኤስ ግላይድ ስሎፓን መከተል። Now that we're at 5,000 feet, slow to 180 knots and adjust your power to about 55% N1 to maintain that speed. While you're at it, lower the flaps to 5 by pressing F7 3 times. አሁን ፍላፕ ማድረግ 1 2 3 ፍላፕ መዘርጋት ጀምረናል። አሁን ለማረፍ ነው እንግዲህ ሆኖ ብዙ ነገር ነው። እንትኗንም ትራክ አደርጋለሁ እንደምታዩት እችን ከተላለሁ። ከዛ ደግሞ keep your speed at 180 and stay level at 5,000 feet. Maintain 180 knots for now. ነገር ጠፋች። እሺ ጠፋች። እንትኗ በጣም ራቀች። እንዴት ነው ነገሩ? እስቲ አንዴ እንትን ማየት አለብኝ። ያው ኮፓይለት ምናምን ስለሚያስፈልግ ይሄ መስመሬን ይዤ ነው የመጣ ያለሁት። እንደምታዩ ካርታው ላይ ገብቼ ነው። ጥሩ ነው። ምንም ካላለኝ እስቲ የሚለኝን ማየት ነው። 4000 5000 ጫማ ላይ 180 አድርጌያለሁ። ፍላፕ 3-5 ዲግሪ ሰጥቻለሁ። ያለኝን በቀኝም በቀይም ጽፎልኛል። እዚህ ጋር አሪፍ ነው። እስቲ ዲሰንድ አድርግ ካለኝ አደርጋለሁ። አይ ቲንክ ትንሽ ማድረግ መጀመር አለብኝ መሰለኝ። እዚህ ጋር ነው አንዳንዴ ችግር ይፈጠራል። ይህንን አፕሮች ሰርቸው ስለማቅ አሁን እንግዲህ ለማረፍ ነው እየሄድን ያለ ነው። ለማንኛውም 179 የተባለውን ትንሽ glide slope from the ILS. Okay. So let's transition from tracking the VOR to tracking the localizer, but adjust your power to establish a smooth descent on the glide slope. Okay, work on keeping the aircraft on glide slope at the proper airspeed and lined up with the runway. መውረድ መጀመር እንችላለን ማለት ነው። እሺ መውረድ አስጀምሬዋለሁ። ቨርቲካል ስፒዱን በጣም ቀንሼዋለሁ ወደ 700 ቀስ እያለ እስቲ የሚለውን ግላይድ ስሎፕ ግን አይታየኝም እኮ ወደ እስቲ ቆይ እሱ ነገር ምናልባት ወደ ግራ ትንሽ ወደ ግራ ዞር እችላለሁ። ካርታውን አክቹዋሊ ስትሬት እየመጣን ነው። እዚህ ጋር ለማረፍ ሲያትል ላይ ለማረፍ ማለት እኮ ዙም ግን አራኩም። እስቲ እንየው የሚለውን ነገር ወደ 3000 ምናምን ጫማ እንዲወርድ እያረኩት ነው። ጥሩ መንገድ በነጭ ነው የጻፈው። እኔም አልቲቲዩድ ብዙ የቀነስኩ ነው አውቶ ፓይለት ላይ ማለት ነው። ኦኬ ሎ ሆነ አላለኝ። ምን አደርጋለሁ 4000 ምናምን አለው ያለኝ ዝም ብዬ ከፍ አደርገዋለሁ። ኢንክሪዝ ፓወር ብሎኛል። ያው ቶሎ ሲለኝ ያው ከፍ አደርገዋለሁ መልሽ። ስፒድ አፕ 180 ኦኬ 180 ነው። እሺ እሰጠዋለሁ ስፒዱ እንዲጨምር
ኦኬ 166 ምናምን ስለሆነ ነው ቶሎ ነው ያለኝ። ያው ልስጠው እስቲ ዝም ብዬ 190 ምናምን አድርገሽ አሁን ጨመረልኝ። አሁን እሱም ጻፈልኝ ያላችሁ በነጭ ጻፈልኝ። አሁን ግን ደግሞ ይቶ ሃይ እንዳይለኝ ደግሞ ወደ 180 መልሰዋለሁ። አልቲቲዩዱንም ወረድ እንዲል ወደ 4200 እንዲወርድ መልሰዋለሁ ማለት ነው። ያው ግራ አልዘረጋንም እንደምታውቁት ገና 5 ዲግሪ ብቻ ነው ፍላፕ ሰጠን ነው። አሁን እንዲወርድ ፈልጋለሁ። ምንድነው የሚለኝ? ዩ አር ቱ ፋር ራይት፣ ወደ ሌፍት መታጠፍ አለብኝ። ኦኬ እስቲ የተወሰነ ዲግሪ ወደ ሌፍት ልጠፉ፣ ወደ ግላይድ ስሎፕ። Time to lower the flaps to 15. Press F7 twice. Allow the aircraft to slow to 160 knots. This is probably a good time to configure the aircraft for አያችሁ አሁን ዝም ብዬ ወደዛ ከማጥፈው ልመልሰው ወደ 161 ፍላፕ ሰጥቼዋለሁ። 160 ዲግሪ ምንድነው ስፒዱን። Let's arm the spoilers and set auto brakes to 3. አውቶ ብሬክ ደግሞ ካረፈ በኋላ ወዲያው ነው ፍሬን እንዲይዝልን 3 አድርገው በቃ ከፍ አደረኩት። ዲሰንት እንዲያደርግ ያረኩት ነው። ስፒዱ እንዲቀንስልን ቶሎ ስፒድ ብሬክ ትንሽ ተጠቅሜ ለቀዋለሁ ማለት ነው። እንደምታዩት ከፊት ለፊታችን ነው። ይቅርታ ቲክቶክ የሆነ ጥያቄ ጠይቆኝ ነበር፣ እሱን ልመልስ። እንደምታዩት ለራን ወይም ፊት ለፊት መተናል። በጣም ጥሩ ነው። አሁን ዲሰንድ ማድረግ አለብኝ ቶሎ ወደ 2000 ምናምን ጫማ እንዲወርድ አድርጌዋለሁ። ስፒዱ 160 እንዲመጣ አድርጌያለሁ። ሄዲንጉን ጠብቄያለሁ። እግር ማውረድ እንጀምራለን ማለት ነው። ጥሩ ነው። እስካሁን ይሄድ ነው። እንደምታዩት ጀት ቼክ አውቱን በጥሩ ሁኔታ ዩ አር ቱ ሃይ ሪዱስ ፓወር አለኝ። አያችሁ ቱ ሃይ ነህ አለኝ። አሁን ከፍ ብለሃል ካለኝ ደግሞ ቨርቲካል ስፒዱን ከፍ አደረግለትና እንዲወርድ ማለት ነው። ፓወር መቀነስ ብቻ ሳይሆን ቶሎ ወርታች እንዲወርድልኝ አደርገዋለሁ። ቱ ሃይ ነህ አለኝ። አያችሁ አፍንጫውን ወርታች እንዲያወርድልኝ አያችሁ ጥሩ መጣ አሁን ማለት ነው። መልሶ በራልኝ። አሁን ደግሞ ቱ ሃይነስ ስላለኝ በጣም ቨርቲካል ስፒዱን ይሄ የመውረዱ መጠን -3000 ምናምን ያደረኩትን አስተካክለዋለሁ። ለምን እንደዚህ ተፈጥፍጠን አንወርድም፣ ቀስ እያለን ነው ለማረፍ ስለመጣን እሱ እኔ ኮምፒውተሩን ሲስተም መልስ ለመስጠት እንደዛ ያደረኩት። ስፒዱ ደግሞ 160 ነበር ያለኝ። ከዛ በታች አውርጄው ነበር እዚህ ጋር። ይሄ ሁሉ እንግዲህ ከኮፓይለት ጋር የሚሰራ በጣም ቢዚ ታይም ነው። እኔ ፖዝ የማደርገው ኮፓይለት ስለሌለኝ ነው። አሁን አሁን አያችሁ አንድ ጥፋት እያጠፋው ነበር። ለምሳሌ ስፒድ ብሬኩን ኦን አድርጌው ትቸው በጣም ወረደ ስፒዱ። ያያችሁት አሁን አንስቼዋለሁ ከውጭ ስላየሁት ማለት ነው። ይሄ ሁሉ የሚቆጣጠር እንግዲህ ኮፓይለት ምናምን በጣም አስፈላጊ ነው። ዝም ብሎ አይደለም። ግላይድ ስሎፕ ውስጥ ገብተናል። እሱን እየሰራ ነው። ለዚህ ነው ማረፍ በጣም ከባድ ስራ የሚሆነው። እንደምታዩት ለማረፊያው መንደርደራ ከፊት ለፊት እየታየ ነው። አሁን እግር እናወርዳለን፣ ፍላፕ ምን ጨምራለን። አስተማሪውን ጠብቀዋለሁ የሚለኝ 2700 ቀስ እያልን እያወረድን ነው።
እንደዚህ ቢጮኸው እግር ሳይዘረጋ ሲቀር ለማስጠንቀቂያ ነው። እየወረዳችሁ ባላችሁበት ሰዓት ፕሌኑ እንደዚህ አይነት ሆርን ጩኸት ያበጣል። አሁን መውረዱ ቀጥያለሁ። እግር በዘረጋ የተሻለ ይመስለኛል። አይቻልም አላያችሁ? ዩ አር ቱ ሎ ኢንክሪዝ ፓወር አለኝ። አሁን 1000 ምናምን ላይ ነኝ። ከግላይድ ስሎፕ አንጻር 1500 ላይ ነኝ። ይህችን ይሄ አልቲሜትሯን ዝም ብዬ 800 ምናምን ላድርገውና ወደ ላይ ይውጣት። ስፒዱንም ትንሽ ጨምር ላድርግለት። ያው ከሱ ጋር ስለምሰራ ማስተካከል ስላለብኝ ነው። አያችሁ አሁን ተስተካከለልኝ። በነጭ እንዲያበራልኝ ስለፈለኩ ነው እንደዛ ያደረኩት እንጂ ያው እኛ መውረዳችንን ነው የምንቀጥለው። አሁን መልሼ ራሱ እንዲወርድ ነው የማደርገው። ትንሽ ሲስተሙ ያስቸግራል። ይሄ ኔጌቲቭ መሆን አለበት እዚህ ጋር። ይሄኛውንም አወርደዋለሁ ትንሽ። ይሄኛውንም ቀንሰዋለሁ ስፒዱ። you are too high reduce አሁን አያችሁ too high ነው ደግሞ ይለኛል መልሶ። አይ ነው too high እንደሆንኩኝ ግን እንደዚህ ያለን ነው እንግዲህ እናርፍ። ግን አሁን በጣም ቱ ሃይ ነን እንዳለው የተጠጋን ስንመጣ በጣም ሃይ ነን እና ቶሎ ይወርድልኝ። እዚህ ጋር ቨርቲካል ስፒዱን ልጨምረው። ያቸው አሪፍ ሆነ ማለት ነው። በነጭ በራ። ግን አሁን እኮ እግር መዘርጋት አለበት። አሁን ሲንክሬት ያለኝ እንትኑን በጣም ስለጨመርኩት ነው። ሄዲንጉን ማስተካከል አለብኝ። ቨርቲካል ስፒዱንም ደግሞ መቀነስ አለብኝ። በጣም ሲንክሬት you are too low ይለኛል። እንግዲህ ከዚህ በኋላ ወይ በራሴ እየሰራሁ ካላሳረፍኩት በስተቀር you are too low ግላይድ ስሎፕን እያየ too high ምናምን እያለ እንትን እንዳይለኝ። እስቲ ስንት ላይ ነን አሁን ያለነው? 800 ነበረ። 900 ምናምን አድካሚ። ያው ቼክ አውት ሲሆን ትንሽ ሲሙሌተሩ እንዳይዘጋ መጨናነቅ አለ። ፍላፕ ምን አለኝ እኮ ፍላፕ። ያው ከዚህ በኋላ በራሴ መስራት ይቻላል፣ ግን እንደዛ ነው የሚሻለው። እንደውም ደርሰናል እኮ እንዳለ አውቶ ፓይለቱን ላንሳውና በራሴ ልስራ። ታሻለ እግሩን ልዘርጋ። እስቲ አውቶ ትሮትሉን ኦፍ አላረኩትም። ሬዝ ዩር ላንዲንግ ጊር ምናምን ይለኛል፣ ግን ደርሰናል። እንዴት ነው እንደዛ ነው? ሲስተሙ ትቼ ራሴ ላሳርፈው ይሻላል። ፓርት ነው ይሻላል። በቃ በጥሩ ሁኔታ መተናል። ነዳጁን እየቀነሱ እንደዚህ ባሳርፈው ነው ይሻላል። አያችሁት? በጥሩ ሁኔታ ነው ያሳረፍኩት። እሱ ግን ሲስተሙ ግን ትክክል እንዳልሰራው ነው የሚዘጋብኝ። እኔ ግን በትክክል የሰራሁት። አንዳንዴ ሲስተም ሲሆን ሲስተም እኮ ሲስተም አይሰራ ምናምን የሚባል የለ ባንክ ላይ። አንዳንዴ ሲስተምን ብቻ መተማመን አያስፈልግም። እኔ አሁን አሳርፌዋለሁ፣ ግን በጥሩ ሁኔታ ነው። ግላይድ ስሎፕ ማየት ትችላላችሁ። አወራረዴ ምናምን በጣም አሪፍ ነው። በዚህ ከለር ውስጥ ነው የሄድኩት። አሳርፌው ልክ መሬት ሲነካ ኖት ጎይንግ ዌል ምናምን ብሎ ነው ያለኝ። አሁን
I don't know.